ጋዜጠኛ ገዛሃኝ ማሞን እያመሰገን ወደዚህ ዓለም አቀፍ ትርተራ እንለፍ። እኔ ራሴ ሙዚየም ነኝ። በ1881 ዓመተ ምህረት ጦርነቱ በተካሄደበት ጊዜ የከብት እረኛ ነው ነበርኩት። ከዛ በኋላ ከ40 ዓመት ቆይታ በኋላ ዳግም እንደገና በመጣበት ጊዜ ያኔ ተሸንፎ የወጣ ሽንፈቱን ለመበቀል ብሎ ሲመጣ ተመልሼ በውጊያ ውስጥ ገብቼ ለ4 ዓመት ያህል ምን እያለ እየተተረተረ ነው የሰውዬ። የአድዋ ጦርነት ጊዜ ተዋግቻለሁ እያለ ነው። ጉድ ስማ፣ ቁጥር አያውቅም እንዴ? እንግዲህ 1888 እስከ 2018 ስንተኛ ዓመት ነው ማለት ነው? 130 ዓመት አይደል? እሱ በ1881 እረኛ ነበርኩ እያለ ነው። በ1881 እንኳን የ12 ዓመት ልጅ ነው ብንል አራውንድ አሁን ላይ ስንት ዓመቱ ነው ማለት ነው? ከ142 ዓመት በላይ ነኝ እያለ ነው እድሜ። ዘንድሮ መቼውስ ሽማግሌ እያጣን ያለ ነውና መተርተር በቃ። እዚህ አካባቢ አሁን የአከባበሩ በጀት ምናምን ይኖራሉ ትርፍራፊ ነገሮች። እዚህ አርበኞች አካባቢም የቤት ኪራዮች የተለያዩ ነገሮች ትርፍራፊ ስለሚኖር እንደዚህ ይሄ ሰውዬ አይተረተርም ተብሎ አይታሰብም። ነገር ግን እውነት ነው አዳምጦ የሚለው ቴሌቪዥን ጣቢያ ነው የሚያሳዝነው። አዲስ ቲቪ ይህን የእድሜ ባለጸጋ አዳምጡልን እያለ ነው ያለው። እንግዲህ ሬጂስተር የተደረገው እድሜ 160 ዓመት ነው ኢትዮጵያ ውስጥ። ይሄ ሰውዬ አርሲ አካባቢ ሰሜን የሆነ ቦታ ላይ የነበረ ነው። አሁን አልፏል ወረደ። ሌላኛው ከአድዋ ጋር በጣም ቅርብ ነው የሚባለው ዘውዴ ነሲቡ ነው። አራውንድ ቆይ ስለ ዘውዴ ነሲቡ ልንገራቸው። ዘውዴ ነሲቡ እንግዲህ የመጨረሻው የሚኒሊክ ጋርድ ነኝ ነው የሚለው። የመጨረሻው የሚኒሊክ ጥበቃ ነኝ ነው የሚለው። አንኮበር ነበር የሚኖረው። አንኮበር ከአይነ ስውር ነበርና ልጆች የሉትም፣ ሚስት አላገባም። አይነ ስውር ሆኖ ግን ባቄላ ምናምን ውሃ ውስጥ እየዘበሰፈ በሰላም ይኖር ነበረ። ከቤተክርስቲያን አለ የመድኃኔዓለምና የማርያም ቤተክርስቲያናት አሉ አንኮበር ላይ። እዛ መሃል ነው የሚኖረው። መድኃኔዓለም ቤተክርስቲያን 1930 ነው በመብረቅ ነው የፈረሰውና ሰንሻይን ኮንስትራክሽን ነው መልሶ 2010 ምናምን አካባቢ መልሶ የገነባው። በዚህ አጋጣሚ አቶ ሳሙኤል ታፈሰን እናመሰግናለን። ምስጋና ይገባል ልትባል ይገባል። ምንም አይነት ገንዘብ ሳይቀበል ነው በነፃ ይሰራው። እዛ አካባቢ ይኖር ነበረ ዘውዴ ነሲቡ። እየተመላለሰ አይነ ስውር ነው። አንድ ጋዜጠኛ ነኝ ባይ ከአዲስ አበባ መጣና ስለ ዘውዴ ነሲቡ አፈኛ ነው ዘውዴ ነሲቡ እና ገድሉን አወራለት። ከዛም በኋላ የአዲስ አበባ ሕዝብ ቤት ካልታደሰ አለ፣ ሰራተኛ ካልኖረው አለ፣ የሚበላው ጮማ ካልሆነ አለ። በሰላም እየኖረ የነበረ ሰውዬ ፈንግላ ወዲያው ማለት ነውና ተጠያቂው ያ ጋዜጠኛና የአዲስ አበባ ሰዎች ናቸው። እዛ አካባቢ መጡ። በዚህ አጋጣሚ ግን የአድዋ ድልን ካሰብን ካልቀረ አንኮበርን ብታዩት በጣም ቆንጆ ቦታ ነው። ቪው ብታዩት እዛ ላይ ቆማችሁ አንኮበር ላይ ቆማችሁ፣ በተለይ ቤተ መንግስቱ ያለበት ቦታ ቆማችሁ አዋሽ አርባ ይታያል። ስትራቴጂክ የጦርነት ቦታ እንደሆነ ያስታውቃል። የዘውዴ ነሲቡም አስክሬን አልተቀበረም። ኦልሬዲ እንዲደርቅ ተደርጎ ሙዚየም ውስጥ ቁጭ ብሏል። ከፍቼ አይቼዋለሁ ብል እንደዚህ ሰውዬ መቀደድ አይሆንብኝም መቼውስና አድዋ ድልን ካሰብን አንኮበሩን ብትጎበኙ ትርፋማ ትሆኑበታላችሁ።